እራብ አይደለም ወይ የሚያስጮኻችሁ? አይዟችሁ ልጆቼ ተሰማላላችሁ ተሰማላችሁ። ባላ ወረቀት አነሱና ብዙ ነበር ግን ካላንደበት አያምርም ብለው አሳዩአቸው እና በዚሁ ነው የተለያዩት። እና ግን ግንኙነታቸው ለዛሬ ፖለቲከኞቻችን ምሳሌ ነው። መኪና የሚገዛላቸው ጃንሆይ፣ ሁሉንም ነገር የሚገዙላቸው እሳቸው። ዋና ያልተፈቀደው ብር በራስህ አይኖርህ ይዞ መገኘት ብሩን ንብረትን መለስክ ብሎ መልሶ ደግሞ ንብረት ውስጥ አትገባም ጥቁር ነህ ብሎ አለኝ ለማለት ነው። ታሪክ የብዙ ተሰማ እሸቴ ተደብቅ ያለው በገዛ እውነት ነው። በጣም እኮ ታሪከ ብዙ ናቸው በየጉዳዩ። እንቀጥላለን። መልካም ልደት እንዳለጌታ። አመሰግናለሁ። ስንት መጽሐፍ እንዳነበበ ታውቃላችሁ? 400። በጣም ነው ማንበብ የሚወደው። በመጀመሪያ እድሉ ስለሰጠኝ አመሰግናለሁ። ዶክተር እንዳለጌታ ከበደ በጣም የምወደው ሰው ነው እና አርአያ የሆነኝ ሰው ነው። እኔ በጣም እሱን ከመውደድ የተነሳ ወደፊት እሱ መሆን ነው የምፈልገው እና ደግሞ ሳድግ ልጅ ስወልድ ስሙን እንዳለጌታ በጣም አመሰግናለሁ። በአንድነት ምንድን ነው? በአንድነትስ እንዴት ነው የሚገለጸው የሚለው ነገር ማለት ነው። ምክንያቱም የሆነ ልናውቀው ልናጠራው የሚገባ ነገር ስላለ ነው። ከዛ በኋላ ከዚህ እናያይዝና እርስዎ ከፕሮፌሰር መስፍን ወልደማርያም ጋር ወዳጅ ነዎት፣ ብዙ ጊዜ ይከራከራሉ፣ ይነጋገራሉ። ባንዳ ተብለው የሚጠሩ ሰዎች ስም ዝርዝር ላይ ራስ ኃይሉ ነጋድራስ ተሰማ እሸቴ የሚላይ አለ። እንደገና ደግሞ እዚሁ መጽሐፍ እኮ በሚገርም ሁኔታ ባንዳነትን ተቃውመው የጻፏቸው ግጥሞች ብዙ አሉ። ብቻችንን ገጥመን ከመተላለቅ ባንዳ ላይ ተስማምተን እርዱን እናጥብቅ፣ እንዲህ እያሉ ያቺ 5 ዓመት ከ28 እስከ 33 እሳቸውም ላይ ዘመነኞቻቸውም ላይ የሚመጣ ስም አለ። ምንድን ነው መሰለ እኛ ሀገር ታሪክን ለፖለቲካ ጠላታችን መበቀያ ነው የምንጠቀምበት። የኢጣሊያ ጦርነት ሊጀምር ሲል በመስከረም ወይም ጥቅምት 1928 ታላቁ ቤተ መንግስት ውስጥ የታማኝነት መግለጫ ስርዓት ነበር። ለሀገሬ፣ ለንጉሠ ነገሥቴ፣ ለሃይማኖቴ ዘምታለሁ። ሁሉም ከየአቅጣጫው የመጣው ሰራዊት ተክለ ጻድቅ መኩሪያን ብታይ፣ ዝክረ ነገርን ብታይ እዛ ላይ የተጻፉ ዋና መቀስቀሻ ግጥሞች በሙሉ የቀረቡት የተሰማ እሸቴ ናቸው። እነዛን ከጻፉ በኋላ ነው የተላኩት።
አብሬው ልዝመት ባሪያው ተሰማ እሸቴ ብለው የጻፉት ደብዳቤ አለ። አልተፈቀደም። አዲስ አበባ ይተውኝና ነጋድራስ ይበሉኝና ለጦሩ እዚሁ አካባቢ ስንቅ እያመረትኩ ልላክ፣ ከካሪቢያን የሚመጡ የእኛ ደጋፊዎች ስላሉ እነሱንም መንገድ መሪ እየሰጠው ወደ ጦር ሜዳ ልላክሎት ብለው ለምነዋል። ሁለቱም አልተፈቀደም። የተፈቀደው ነጋድራስነቱን ሰጥቻለሁ፣ ግን ወላይታ ነው የምትሄደው ነው እና ወላይታ ስትሄድ ደግሞ ቤተሰብ ይዘህ አትሄድም፣ ብቻህን ሂድ ነው የተባሉት። ስለዚህ ነው አለ ስንቅ ዓለምን ዘመቻ ያዘዙኝ ባኮጃኑ ይቀር ይበሉኝ ያሉት። ነው ጦርነቱ ወደ ሰሜን፣ ደቡብ ስንቅም ሳትይዝ ልጆችንም ሚስትንም ሳትይዝ ብቻህን ሂድ እንዴት ይሉኛል ይቀር ይበሉኝ ብለው፣ ግን የማይቻል ስለነበር ሄዱ እና ተሰማ እሸቴን ባንዳ ነበሩ ለማለት ይሄ ሙሉ ታሪክ ይቅረብ። አንድ ሰው ጦርነት ሰሜን ላይ ሲደረግ ደቡብ ከተላከ መቼም ሰሜን ያን ጊዜ ሱፐርሶኒክ ጄት የለ ሄዶ የሚዋጋበት አልተዋጉም። ሰሜን ማንም አልተዋጋም። ማነው ደቡብ ማንም አልተዋጋም። ቢትወደድም እኮ አልተዋጉም። አንዱ ይሄ ነው። ሁለተኛ እነ ተሰማ እሸቴ 65 ዓመታቸው ነው በዛ ጊዜ። ጣሊያን ሲወጣ 65 ሲገባ 60። የ60 ዓመት ሰው ባንዳ ሊሆን አይችልም። ሌላውን ልንገር። አሁን ለምሳሌ ባንዳ የሚባሉት በዛን ጊዜ ከጋሽ መስፍን ጋር የነበረን ሙግት ራስ ኃይሉ ተክለ ሃይማኖት 120 ሺህ ሊራ ከጣሊያኖች ይቀበሉ ስለነበር ባንዳ ናቸው ነው የሚለው እሱ። እኔ ደግሞ ባንዳ አይደሉም ነው የምለው። ባንዳ ናቸው ለማለት ሙሉ ታሪካቸውን ጻፈው ነው እና አንባቢ ይፍረድ። ራስ ኃይሉ ተክለ ሃይማኖት 1924 ኢያሱ ከልጃቸው ከሰብለ ወንጌል ስለወለዱ ኢያሱን ከእስር ቤት ለማስፈታት ከጣሊያኖች ጋር ተመሳጥረዋል ተብለው ታስረዋል። ጦርነቱ ሲጀመር እስር ቤት ናቸው። ጦርነቱ ሲያልቅ እና ንጉሠ ነገሥቱ ወደ አውሮፓ ሲሄዱ በእጅ ብረት ታስረው አብረው ድሬዳዋ ድረስ ሄደዋል። ድሬዳዋ ሲደርሱ ጃንሆይ እኮ ራሳቸው ጽፈውታል። ሕይወቴና ኢትዮጵያ እርምጃ እኛ ወደ ጅቡቲ የሚሄደውን ባቡር ያዝን፣ እሳቸውን ወደ አዲስ አበባ የሚመለሰው ላይ መለስ ናቸው ብለዋል። አዲስ አበባ ሲደርሱ ጣሊያን ይዞታል አዲስ አበባን። እንግዲህ እኚህ ሰውዬ ምንድን ነው ያላቸው ምርጫ? ባንዳ ለመባል ራሳቸው መግደል ሊሆን አይችልም። ሌላው ባንዳ የተባሉት ራስ ጌታቸው ናቸው። ራስ ጌታቸው አባተ ደግሞ በጣም አስገራሚ ታሪክ ነው። ራስ ጌታቸው የደቡብ ጦር ይዘው መርተው ማይጨው የዘመቱ ራስ ጌታቸው ናቸው። እስከ መጨረሻው ከኃይለ ሥላሴ ጋር የነበሩ እሳቸው ናቸው። አጅበው አዲስ አበባ ይዘው የገቡ እሳቸው ናቸው። ከዛ በኋላ ግን ወደ ማነው ስሙ ስደት ሲባል አላመኑበትም። ስለዚህ ኢየሩሳሌም ከሄዱ በኋላ ኢየሩሳሌምም የእንግሊዝ ግዛት ነው። እንግሊዝ ደግሞ ለጣሊያን እውቅና ሰጥቷል። ትተው መጡ። ባንዳ ተባሉ። እንግዲህ ትተህ ስትመጣ ጣሊያን ደግሞ ቶሎ ወደ ሙሶሊኒ ይልካል። ሙሶሊኒ ጋር መሄድ ወደ ባንዳነት ተቆጠረ እና ባንዳ ተባሉ። ሌላው ራስ ስዩም መንገሻ ናቸው። ራስ ስዩም አሁን አንተ ራስ በቀደም ባቀረብከው መጽሐፍ ከዛ በፊትም በሀበሻ ጀብዱ ላይ
ሁለተኛው የጣሊያን ወረራ ላይ እንደ መጀመሪያው አልነበረም። ሚኒሊክ እኮ የመጀመሪያውን ሲያዋጉ ፌዴራል ኦቶኖመስ ስቴቶች ነበሩ። ፌዴራል ሰራዊት ነበራቸው። ራስ ሚካኤል የወሎን ጦር ይዘው ነው የመጡት። ራስ መንገሻ የትግራይን ጦር ይዘው ነው። ራስ መኮንን የሸዋን ጦር ሀረር የነበረውን ይዘው ነው። እንደዚህ ነው። ሁሉም የራሱን ጦር ነው። ግን ሁለተኛው ላይ ሴንትራላይዝ ለማድረግ ሽግግር ላይ ነበር። ቀዳማዊ ኃይለ ሥላሴ ወደ አንድ ማዕከላዊ ሰራዊት ለመገንባት ሽግግር ላይ ሆነው ነው ጣሊያን የመጣው። ማዕከላዊም አልተገነባም፣ ፌዴራሉም ፈርሷል። ስለዚህ ምንድን ነው የሆነው? የትግራይ ራስ ስዩም ጦር በራስ ካሳ ስር እንዲሆን፣ በአጠቃላይ በሰሜን ያለው ጦር በራስ ካሳ ስር እንዲሆን፣ ያ ጦር ራስ ካሳን አያውቃቸውም እና ጦር ሜዳም አለመግባባት ነበረ። በቀላሉ ጣሊያኖች ጥሰው ገቡ። ሲገቡና ንጉሱ እንዲሄዱ ሲወሰን፣ ማለት ወደ ከተማ እንዲመለሱ ሲወሰን፣ ራስ ስዩም እዛው ቁምና መክት ነው የተባሉት። እሳቸው ደግሞ እንደ ሁላችን ሆነን ያልቻልነው ብቻዬን እንዴት አድርጌ ነው መክተው አሉ። መክት ተብለሃል ተባሉ። ትተዋቸው ሄዱ። እዛው ሳይነቃነቁ ተያዙ። ጣሊያን ሄዱ። ጥቂት ቀን ታሰሩ። ተመልሰው መጡ እና እነዚህ ሰዎች ባንዳ ማለት ስህተት ነው ከተባለም ሙሉ ታሪካቸው ይሄ አሁን እንደነገርኩ ይቅረብና አንባቢ ይወስን ነው። ከጋሽ መስፍን ጋር የነበረኝ እንትን። በሌላ በኩል ግን ባንዳ ማለት ቆይ ልነግርህ አይደለም፣ ባንዳ ማለት ወጣት ነው። በዛን ጊዜ ጣሊያኖች ሁሉም ቅኝ ገዢ በገባበት ሀገር ወጣቱን ይመለምላል፣ የሚሊተሪ ሳይንስ ያሰለጥናል፣ ያስታጥቃል። በአንድ የጣሊያን ሹም 10 ሺህ ሆኖ ሄዶ ይዋጋል። በኢትዮጵያ ታሪክ ውስጥ ከነዛ ልጆች ውስጥ ባንዳ ተብሎ የተጠቀሰ የለም። ባንዳ ተብሎ የተጠቀሱት የፖለቲካ ቅራኔ የነበራቸው ሰዎች እና ጋሽ መስፍንን ያልኩት ምንድን ነው፣ እውነተኛ የባንዳ ታሪክ ከጻፍክ የነዛ ወጣቶች ስማቸው ይፈለግና ጻፍ። የነራስ ኃይሉን ከጻፍክ ደግሞ ሙሉውን ታሪክ ጻፍ። የአባባን ያውቃል እንዳልሆኑ እሱ አስፋ ወልደ ሚካኤል የኤርትራው አስተርጓሚ ስለነበሩ ነግረውታል። ግን የሌሎቹን በተለይ የራስ ኃይሉን በጣም እርግጠኛ ነበር። ሙሉውን ጻፍ ብዬ ጋሽ መስፍን ብዙ ሰው አሮጋንት ነው፣ አይሰማም፣ እንደዚህ ነው ይላሉ። ውሸት። እንደሱ ምክንያታዊ ሰው የለም። ፊቱ ቁጡ ይመስላል እንጂ በምክንያት ከተከራከርከው ሀሳብ ይለውጣል። እና ተሟገትን። መጨረሻ ላይ አስታውሳለሁ ጀበና ቡና ጋብዞኝ በደንብ ነበር የተሟገት ነው። ልወጣ ስል በል አንተ ጻፍ አለኝ። እኔ አልጽፍም፣ የሚያምረው ባንተ ነው አልኩት። በዚሁ ተለያየን። ነፍሱን ይማር። አዎ ለማንኛውም ያዘጋጀው መጽሐፍ ያስተውኩት እኔ ነኝ። እቀጥላለሁ ብለው ነበረ እንትን አለ ማለት ነው። አሰበበት በጣም ነው እሱ። እንደውም አንድ ጓደኛ የሚያውቃል እኔና እሱ ብዙ ጊዜ ነው የተጨቃጨቅ ነው። ብዙ ሰው ይመስለዋል እንጂ እንደ ጋሽ መስፍን በሎጂክ ካሳመንከው የሚለወጥ ሰው የለም። እንደሚመስለን ግትር አይደለም እና አስቦበት የተወው ነገር ነው እንጂ መጨረሻ ደቂቃ ደርሶ ነበር ሊያሳትም። ሄኖክ
እንኳን ደህና መጣ። ነጋድራስ ተሰማ እሸቴ ጋር የተዋወቅኩት 4ኛ ክፍል አማርኛ በምንማርበት ጊዜ 4ኛ፣ 5ኛ፣ 6ኛ በምንማርበት ጊዜ አማርኛ ቅኔ የሚባል መጽሐፍ የብላቴንጌታ ማህተመ ስላሴ ወልደ መስቀል አማርኛ ቅኔ ከነመፍቻው የሚለው ላይ ነው እና በጣም ይስበኝ ነበር። ነጋድራስ ተሰማ ነተእ በአብሪቬሽን መነሻ ላይ አለ። ነተእ የሌሎችም እንደዚሁ የሚቀርቡ አሉ እና የእሳቸውን ውርስ ሌጋሲ ከብዙ አንጻር ነበር ሳይ የነበረው። አንደኛ ባለቅኔ ናቸው፣ አዝማሪ ናቸው፣ አዝማሪው ተሰማ እሸቴ። ሁለተኛ ቀያሽም ናቸው፣ መሐንዲስም ናቸው። ሶስተኛ ይሄ ምንድነው ሶደሬ አካባቢ ያሉ ነገሮች የሰሩ ናቸው። በጣም ይሄ መዝናኛ አሁን የትውልዱ የሚጠቀምባቸው መነሻው እንደውም በምን ተመኙት አዋራው መልካችን የሚል የተወሰደባቸው ነገር አለና እና ብዙ ነገር አለ ከነጋድራስ ተሰማ እሸቴ ጋር በኢትዮጵያ ሙዚቃ ታሪክ ላይ ቁልፍ ብለህ የምታስቀምጠው የጀርመን አገር ሰልጥነው ያ ሪከርድ ማድረግ ትልቅ ስራ ነው የተሰራው። ያኔ ጎተ ኢንስቲትዩት ላይ ልክ እንደዚህ አይነት አቀማመጥ የተሰማው ተሰማ ብለን ያኔ የዘከርኩትም ጽሁፍ ነበረ። በጣም የሚሊኒየሙ አካባቢ ይመስለኛል። ሁለገብ ናቸው እሳቸው። በሚገባው ልክ ተገልጸዋል ወይ የሚለው ግን መቼም ክፍተት አለ። ግን ሚዲያው ላይ በተደጋጋሚ የቀረቡ ነገሮች አሉ። የእሳቸው የአማርኛ ረቂ እንትና ጸሐፌ ተውኔት ባለቅኔ ሎሬት ጸጋዬ ገብረመድኅን የገለጻቸው ልዩ ነገር አለ። በጣም የእሳቸው እኛ የታነጽ ነው። እኔ አማርኛ አንዱ የተማርኩበት ያጠናሁበት መነሻዬም እሳቸው ናቸው። ኮተቤ መምህራን ትምህርት ኮሌጅም በመማርበት ጊዜ ወረቀት ስናዘጋጅ የአማርኛ ትምህርታችን በምንማርበት ጊዜ አንዱ መነሻችን እሳቸው ናቸው። ስለዚህ ከዚህ ከትምህርቱ ጋር አሁን ሰው በዜና ውሃ በደመና የሚለው ነገር እንዴ ሰው ላይ የሚፈጥሩ አሃዱ ሳውሪ ያጠገበኝ ወሬ የሚለው ይሄ ሰው በዜና ውሃ በደመና የሚለው ነገር እኛ ላይ ለዜናዊነት አሁን እኔ ሙያዬ ከዜናም ጋር ከዜናዊነትም ጋር ከጋዜጠኝነትም ጋር ስለሚያያዝ እንዲህ ያሉ ታላላቅ እንቁዎቻችንን መዘከር ማስታወስ ስሰራው የኖርኩት ነው። በአግባቡ በተገቢው የቀረበ ቅድም ያነሳቸው አንዳንድ ነጥቦች አሉ። ሌሎች እነማን ምን ጻፉ የሚለውን ነገር ሁሉ ስታይ ስሰራም ያየሁበትም የተመለከትኩበትም ነገር አለ። አልደብቅም። የፊት አውራሪ ተክለ ሐዋርያት ተክለ ማርያም አቀራረብ አልተመቸኝም፣ አልወደድኩትም። እዛ ላይ ያሉ ጥሩ ስራ ተሰርቷል፣ እዛ ውስጥ አለ። ነገር ግን የሄዱበት መንገድ ሳይ እንዴት ነው እንዴ ለምን ይጽፉ ሰባ ኢትዮጵያ ዜና ሆሙ ይላል። የኢትዮጵያ ሰዎች ለምንድን ነው ዜናቸውን ታሪካቸውን የማይጽፉት? ራስ ስምዖን የሚባል የ17ኛው መቶ ዘመን የተናገረ ነው። ሀገረ ማርያም ይላል። የትኛው አካባቢ ጨለቆ ስላሴ ይሁን የትኛው ሀገረ ማርያም ትሁን አልታወቀ። ፕሮፌሰር ጌታቸው ኃይሌ የጠቀሰው አለ ያንን። እኔ ግን እጽፋለሁ አለ። ነጋድራስ ተሰማ ቅኔዎቻቸው ታሪክ ነጋሪዎች ናቸው። በግጥሞቻቸው ታሪክ ይሄ ተተንትኗል ወይ? ክፍተት አለ። እንዲያው ልጅ ታደለ የታተመው መጽሐፍ ሰምና ወርቅ ጋሽ ይድነቃቸው ያዘጋጁት መጽሐፍ የተደራጀው መጽሐፍ የበለጠ ተስፋፍቶ ተዘርዝሮ ሊጻፍ
ግብአቶች ኢቭን አሁን የተነሱ አንዳንድ ጉዳዮችም ተካተውበት ሊመጡ የሚችል ይሄ ትውልድ ሊያውቀው የሚገባ እውነት አካታችነት ያንሰናል፣ ወገናዊነት ይንጸባረቃል። ግራና ቀኝ ከላይ አርስቱን ከታች ዳጉን የሚል አባባል አለ። ነገሮችን ማገናዘብ በጣም የሚያስፈልግ ነገር አለ እና ነጋድራስ ተሰማ ብዙ ነገር ናቸው። ከዚህ ከሆቴል ኢንዱስትሪው ጋር አያይዘህ ልታነሳቸው የምትችላቸው ነገሮች አሉ። ለዚህ ዘመን እነማን ናቸው ነው ለማወቅ ነበርን ጠይቅ ነበር። እነማን ናቸው? እነ ተሰማ እሸቴ፣ ነጋድራስ ተሰማ እሸቴ የቴሌ ሚኒስትር እኮ ነበሩ አይደል እንዴ? ምን ያህል ዘክረናቸዋል? የተለያዩዎችን ቴምብር አውጥተናል። እኔ ወጥተው ይሆን እንደ ነጋድራስ ተሰማ እሸቴ በቴምብር ሊታሰብ ይገባ ነበር። የቴሌፎን የቴሌግራም እና ሚኒስቴር ያኔ ሚኒስትር በነበሩበት ካቢኔ ውስጥ ሁሉ ነበሩ። ስለዚህ እንግዲህ በሰማይ ኤልያስ በምድር ይድነቃቸው ለመታሰቢያ ነው እግዚአብሔር የሰራቸው። እንግዲህ ታሪክን እንዴት እንደሚናገሩ ተመልከት። መታሰቢያ ኤርፎርስ ማን ነው? ኤልያስ ኤርፎርስ በአየር ላይ ያለፈ፣ ኤልያስ ደግሞ በእሳት ሰረገላ፣ እሱም በሰራ እንዴት እንደሚያገናኙት። መታሰቢያ ደግሞ ራሱ አለ መታሰቢያ። ሶስቱ ደግሞ 90ኛ ዓመቱን እያከበረ ያለው የቅዱስ ጊዮርጊስ ስፖርት ማህበር ጋርም ትስስር አላቸው። ከጋሽ ይድነቃቸው ጀምሮ በምድር ይድነቃቸው ደግሞ ምድርን ገዟት በዓለም ዙሪያ። ስለዚህ ታሪካዊ እና የታደለ ይድነቃቸው ነው እንግዲህ የታደለ ተሰማ ነው። እስቲ ለአሁን ይብቃኝ። ጋሽ ይድነቃቸው ግን አለኝ አንስቷል እና እኔ ምን አይቼ ነበር የራሱ ይሄ መጽሐፍ ሰምና ወርቁ ተሰማ እሸቴ ጸጋዬ በጥሩ መንገድ የተነተነው አለ። እንደገና ደግሞ በዚህ መንገድ ማየት ይቻላል እንድንል የሚያደርጉን ነገሮች አሉ። በአንድ በኩል ሰምና ወርቁ የሚለው መጽሐፋቸው ግለ ታሪክ ነው፣ ማስታወሻ። ለምሳሌ 7 ዓመት ሆነኝ ጅማ ተቀብሬ አፍርሰው ይሰዱት አጽሜን ወደ አገሬ። ይሄ በዚህ ውስጥ 7 ዓመቱ ጅማውን አጽም ወደ ሀገር የመመለሱን ጥያቄ ስናይ የአንድ ባለቅኔ የግዞት ዘመን፣ የስደት ዘመን፣ የመጨቆን የመደበት ዘመን ይናገራል። ሁለተኛው ደግሞ ታሪክ ነው። ይሄ መጽሐፍ ታሪክ ማለት በኢትዮጵያ ውስጥ የተከሰቱ እጅግ በጣም ወሳኝ የሆኑ ጉዳዮችን የመተንተን ማለት ነው። ለምሳሌ ካልጋ መሬት ወርዶ እንዲህ አክብሯችሁ በከንቱ አታስቀሩት ስም አሳጥታችሁ። ስለ ልጅ ኢያሱን እንዴት ይረዷቸው ነበረ? በተለየ አይን ነው፣ ታሪክ ነው ማለት ነው። ሌላኛው ደግሞ የስነ ጽሁፍ ቋት ነው። ራሱ እንደ ስነ ጽሁፍ እንኳን ታሪኩ እንኳን ቀርቶ እስኪ እንደ ስነ ጽሁፍ እንዴት እናየው ስንል ብዙ ጊዜ ሰምና ወርቅ ሲባል በሁለት ስንኞች ነው አይደለ የምናገኘው። የእሳቸው ተጨማሪ ሁሉ እናገኛለን። 3 ነው፣ ወርቁን 3 ነው የሚያደርጉት። ነግሳ ባልጋ አትቀመጥ ማለት ምን ማለት ነው ብሎ ብዙ ጊዜ ወርቅ ሲባል አንድ ነው አይደለ? የእሳቸው ግን 3 ያደርጉታል። እንደገና ደግሞ ትንቢትም ነው፣ ትንቢት አለው። ጣና ተገድቦ አባይ ቢመለስ ውሃችን ፈሰሰ ቦረና ድረስ፣ ትንቢት ነው። ስለ አባይ ግድብ የተነገረበት ማለት ነው። ሌላኛው ደግሞ 5ኛ ያገኘሁት የፖለቲካ ሰነድ ነው። ይንሸራተት ጀመር እንዴት ሆኖ ይርጋ ከላይ በንባ በግፍ ጥንቱን የቆመ አልጋ። በዛ ዘመን ይህን መናገር መቻል እኮ ራሱ እቺ ሁለቷ ስንኝ ራሱ ብዙ የምታሳስር ናት። እና የኢትዮጵያን ጥራት እንድናሳያት ንግስት ዘውዲቱን ከጋራ እናውጣት። ጋራ ተራራ ነው። ጋራ ንጉስ አለ፣ ንግስቲቱ አሉ። አንድ ሀገር ውስጥ 2 ሰው እንዴት ሊነግስ ይችላል? እና እነዚህ የፖለቲካ ሰነድም ትንቢትም የስነ ጽሁፍ ቋትም ግለ ታሪክም የታሪክ ማስታወሻም ጭምር ናቸው ማለት ነው። አሁን ሄኖክ ካነሳው አንጻር አቶ ታደለ
ቅድም ያልነው የፍል ውሃው አለ። እኔ ከተወለድኩበት ጥቂት ኪሎ ሜትር ራቅ ብሎ የሚገኝ ቦታ ከወልቂጤ የተወሰነ ኪሎ ሜትር ርቆ ተሰማ እሸቴ ሰፈር ይባላል። እስካሁን ድረስ አላውቅም ነበር አለ። አይገርም? ተሰማ እሸቴ ሰፈር የት ሰፈር ሰው ነህ ሲባል የተሰማ እሸቴ ሰፈር ሰው ነኝ የሚል አለ ማለት ነው። እሳቸው ወሊሶ አካባቢ ግዞት ተልከዋል። ጅማም ሄደው ደግሞ አራቱንም ልጆቻቸው የወለዱት እዛ ነው። አሁን የኤልያስ የድነቃቸው ስም ተነስቶ ነበር። አባትየው ተሰማ እሸቴ እንዴት ያሉ ናቸው እንደ አባት? እኔ ይገርማል፣ ብዙ አላቃቸውም። ሲሞቱ 12 ዓመቴ ነው። ግን ከአባቴ ያላነሰ ወዳቸዋለሁ። እንደ አያት ብዙ ፍቅር ሰጥተውናል በዛች በነበረች አጭር ጊዜ። ወደ ላይም ወደ ጎንም ወደ ታችም ቤተሰብ የሚወዱ ሰው ናቸው። ቤተሰብ ብቻ አይደለም፣ ሁሉንም የሰው የተባለ ነገር የሚወዱ ናቸው። በዛን ጊዜ አገልጋይ የሚባለው ባሪያ የሚባሉት ባሮቻቸው ይወዷቸው ነበር። ሁሉ ሰው ነው የሚወዳቸው። ሾፌሮቻቸው ይወዷቸው ነበር። በጣም የኔ እናት ትስቅ ነበር። 3 ሾፌር ቀጠሩ አለች። አንዴ ለአንድም የሚከፈል ብር የላቸውም አለች። እና ያው እንግዲህ አንዴ ሀብት ለምደዋል። 3 ሾፌር ቀጠሩ። ይዞራሉ አብረው ሶደሬ ምናምን ሲያገኙ ሁሉ እነዛ ጎማ ቀያሪ ምናምን ይሆናል። እና ወር ላይ ጌቶች ረሱን ደሞዝ ይሏቸዋል። ምንድን ነው የምከፍልህ እኔ ተሸክሜ በዞርኩ ደግሞ ይላሉ። እና ግን ይወዷቸዋል፣ አይሄዱም። እኔ አንድ በጣም የሚያስቀኝ የባሪያ ታሪክ መደበቅ የለበትም ነበረ ኢትዮጵያ ውስጥ። እና አንድ እኛ ከደረስንባቸው ውስጥ ጋሽ ሰው ጥሎኝ የምንለው ነበር። ስሙ ሰው ጥሎኝ ነው። አባቴንም ያሳደገ ነው። እና ደርግ ሲመጣ የቀበሌ መታወቂያ አውጡ ተባለ። ሄደና ስም ሲሉት ሰው ጥሎኝ አለ። አይቀድዱ አባት ስሞን ይናገሩ አለ። ሰው ጥሎኝ በቃ ስሜ ይሄ ነው። የአባት ስም ሰው ጥሎኝ ነበር፣ እግዚአብሔር ባል ነበር አላቸው። ለዚህ ቦታም የለም የሚጻፍበት፣ እውነቱን ይንገሩን አሏቸው። ይሄው ነው አለ። ኋላ ሰው ጥሎኝ ነበር ተብሎ ተሰጠው መታወቂያ። እና እሱ አሁን ነፃ ከወጣ በኋላ የሚሄድበት ስላልነበር እዛው ወደ 8-10 ነበሩ። እና ግን በጣም ስለሚወዳቸው ሁለቱም አያቶቼ አንድ ጋር ነው የሞቱት። ማለት ጥቅምት 57 ነጋድራስ ሞቱ፣ ሐምሌ 57 ሴቷ አያቴ ሞቱ ባለቤታቸው። እና ሁለቱም ሲሞቱ ጋሽ ሰው ጥሎኝ 1-2 ዓመት ቆይቶ ነው አቃዠኝ አለ። ምንድን ነው ያቃዠ አልኩት። እንደው በደመና ውስጥ ሌሊት ሄድኩኝ ወደ ላይ አለ። እሺ አልኩት። እና እንደው ደመናው ልክ አልቆ ብቅ ስል እሜቴን አየኋቸው አለ። ቀና ስል ደግሞ ጌቶችን አየሁ አለ። ኋላ እሜቴ ሰው ጥሎኝ ና ሲሉኝ ሞኞቱን ይፈልጉ ብዬ ወደ ጌቶች ሄድኩ። እና ተሰማ በጣም ይወደዱ ነበር። እና እኛም እንደ ልጆች በኃይል እንወዳቸው ነበር። በአጋጣሚ ሆኖ የታመሙትና ልሳናቸው የተዘጋው እኔ ፊት ነው። እኔ 6 ዓመቴ ነበር አስታውሳለሁ።
እንግዲህ በዛን ጊዜ ልጃቸው ደግሞ በኋላ እሱ ታሪክ ላይ ስንመጣ እነጋገራለን። ካለ ደሞዝ ስፖርት ይሰራ ስለነበር ቤታቸውን ለሁለት ቆርጠው ፓርቲሽን ተደርጎ የእኛ ቤት በዚህ በኩል እሳቸውና ባለቤታቸው በዚህ በኩል ነው እና ከኛ ሳሎን የሚያገናኝ በር አለ ወደ እሳቸው መኝታ ቤት። ስለዚህ ሲፈቀድልን እሳቸው ጋር ሄዶ መጫወት ከሳሎናችን በቀጥታ መኝታ ቤታቸው ገብተን ነው የምንጫወተው። የእሳቸው መኝታ ቤታቸው በደንብ ተዝናንተው ነው በድህነታቸው ጊዜ በደንብ ነው የሚኖሩት። እኔ እስካሁንም እንደ ስዕል ይታየኛል። ሰፊ ነው በጣም። አሁን ኦቪድ የሚባል ሪል ስቴት በቲሩም እና በሞዝቮልድ መሀል ከፍ ያለች ቦታ ላይ እየገነባበት ነው። ያ ነበር ቤቱ እና እዛ ቅርብ ለቅርብ ስለነበር እሳቸው አሟቸው እዛው ቀርተው ቤት ማን አለ ሲሉ ታደለ አልነበረም ስሜ አይወሰን ብለው ነበር። እሳቸው ያወጡልኝ ስም ነው እና ኋላ ነገር ነበረው እሱ ስሙ ተቀየረ መጨረሻ እና ታደለ ተባልኩ፣ ተለወጠ። አስጠሩኝ፣ ተጠራው፣ ሄድኩ። አልጋቸው ላይ ቁጭ አረጉኝ። አንብብ ብለው መጽሐፍ ሰጡኝ። መጽሐፍ እያነበብኩላቸው ጎሽ ይሉኛል። በመሀል ፈተና ነው፣ አነባለሁ በፍጥነት ጎሽ ይሉኛል እና አንድ ቦታ ላይ ጎሽ ማለት አቆሙ። እኔ ደግሞ ፍጥነት የቀነስኩ መስሎኝ እየጨመርኩ በጣም እንትና ምንም መልስ የለም። ዞር ብዬ ሳያቸው መታመማቸው ይታያልና ጮኬ የወጣሁበትና ሴት አያቴን እናቴን የጠራሁበት አልረሳውም። በዛው ከዛ በኋላ ነው 5 ዓመት ልሳናቸው የተዘጋውና ሌላ አጋጣሚ ከረሜላ ለሰርቃቸው ገብቼ ነው። ከዛ በፊት ነበር እሱ ከረሜላ ይዙ ነበር ኪሳቸው ለእኛም ለራሳቸው እና ያው እንግዲህ ከሳሎናችን ጋር ቅርብ ነው ብያለሁ። ወደ ሽንት ቤታቸው ሲገቡ በሩ ሲዘጋ ይሰማኛል። ከፍት ገባና ከኪሳቸው ከረሜላ ይዤ እወጣለሁ። አንድ ቀን ገባሁና ብፈልግ ከረሜላ የለም። አንድ ሰንጤ ያገኘው የሲልቨር ሰንጤ በጣም ያምራል። ያንን ይዤ እየተመለከትኩ የቶይሌት ፍላሽ ውሃ ሲለቁ ተሰማኝ። አሁን እንዳልመለስ የእሳቸው መታጠቢያ ቤት በር ከኛ ሳሎን በር ቅርብ ነው። በዛ በኩል ከተመለስኩ ይዙኛል። በዚህኛው በኩል ግን ወደ ሴት አያቴ ሳሎን የሚያስገባ በር አለ። እሱን ጣስኩና የሴት አያቴን አልፌ በጓሮ ወጣሁና አፈር ውስጥ ቀብሬው ቤት ገባው ምንም እንደማያውቅ። 5 ደቂቃም አልቆየ መጡ። ሰንጢው መጥፋቱ ብቻ ሳይሆን እኔ እንደወሰድኩ አውቀዋል። አይወሰን ጥሩ ይላሉ። በቃ እሱ ነው የወሰደው ሰንጤና ነው። እናቴ ስር ገባው። ሂድና አምጣለች። እሺ አልኩ፣ አልፈራው። ሄጄ ከቆፈርኩበት አመጣው። አልነኩኝም። እና እንደዚህ አይነት ግንኙነት የፍቅርም የአያትና የልጅ ልጅ ጭቅጭቅም ነበረን። በጣም እኔ እንጃ ከአባቴ በምንም አሳንሼ አልወዳቸው። ይገርማል። አሁን በ20ኛው ክፍለ ዘመን መባቻ በጣም ሀብታም ከሚባሉ ሰዎች መካከል ነበሩ። ነጋድራስ ተሰማ እሸቴ ጀርመን ሄዱ። ጀርመን ሄደው ሸክላ አስቀረጹ። ያስቀረጹት ሸክላ ቀጥሎ ሌላ እስኪመጣ ቢያንስ 40 ዓመት የእሳቸው ብቻ ነው የተደመጠው። ብዙ ልማድ አልነበረም። የመጀመሪያው የተቀረጸው ሸክላ በኢትዮጵያ ታሪክ የእሳቸው ነው።
ሀብታም ነበሩ። ብዙ ቦታዎች፣ ብዙ ንብረቶች ነበሯቸው። በልግስናም የሰጧቸው ብዙ 1000 ካሬ ሜትር ለመንገድ እንዲሆን ሰጡ። እንደዚህ ሆነ እየተባለ ራሱ ብዙ ተነግሯል። መጨረሻ ግን ያላቸው ሀብት በሙሉ እየተዳከመ ሄዶ የሚከተለውን ስንኝ የሚከተለውን ቅኔ እንዲቀኙ ምክንያት ሆኗቸዋል። እራብ አይደለም ወይ የሚያስጮኋችሁ? አይዟችሁ ልጆቼ ተሰማላችሁ። ተሰማላችሁ። አዎ ተሰማ አላችሁ። በአንድ በኩል እኔ ያለኋችሁ ነው፣ በሌላ በኩል ተሰምቶላችኋል ለማለት ተሰማላችሁ። እና ኖ ይኸው ምንድን ነው እንግዲህ የእኛ ሀገር ፖለቲካ ሁልጊዜም ቢሆን ስልጣን የያዘ ሀብቱንም ነው የሚይዘው። እስቲ እንደው አንድ የአጼ ቴዎድሮስ ንብረት አሳየኝ፣ አንድ የአጼ ዮሐንስ ንብረት አሳየኝ፣ አንድ የዘውዲቱ አሳየኝ፣ አንድ የሚኒሊክ፣ አንድ የኢያሱ። የመሩት ሀገር አይመስልም። የእውነቴን ነው። እና እኛ ሀገር ህጉ ስልጣን ስትይዝ ንብረቱንም ትወስዳለን። ተሰማ ትንሽ የሚያሳዝነው በስልጣን ሳይሆን ያገኙት ሰርተው ነው ያገኙት ንብረቱን። እና በጣም በልጽገው ነበር። ደግሞ በዛን ጊዜ ይሄ እቃ በቃ ልውውጥ ይሰሩ ነበር። ከብት ይልካሉ። ያኔ መሳሪያ እኮ መከላከያ ሚኒስቴር የለም። እንዳለ ጌታም ከፈለክ ብር ካለ ታስመጣና ትሸጣለህ። ባላባት ገዝቶ ለሰራዊቱ ያከፋፈላል። እና ነጋድራስ በዛን ጊዜ የ300,000 ብር እንዳለ ገንዘባቸውን መሳሪያ ላይ ያደረጉት። የ300,000 ብር ከብት ገዙና ልከው በለውጡ መሳሪያ አስመጡ። መሳሪያው ቢሸጥ 500-600,000 ብር ይሸጥላቸዋል። ሲፈርድባቸው መሳሪያው የገባው እሳቸው ወደ ጅማ እንዲጋዙ የተፈረደ ቀን ነው እና ግዞት ከመሄዳቸው በፊት ለአንድ ግሪክ ውክልና 100,000 ሽጥና ቤተሰብ እናታቸው ምናምን ነበሩ አዲስ አበባ። እነሱ ትረዳልኛለህ፣ የቀረውን ታቆያለህ፣ ሌላው እዛው ጉምሩክ ባደራ ይቀመጥ ብለው ወክለው ሄዱ። ከስር ሲመለሱ ለካስ የ200,000ን የጠቅል ሰራዊት ሰገሌ ይዞት ዘምቷል እና ግሪኩም ካድ ተባለ እና ካደ። በአጋጣሚ እሳቸው ማስረጃ አገኙና ግሪኩንም ከሰሱ። ጃንሆይ ጋር ሄዱና በውጭ መንግስት ያስጠይቃል ሀገራችንን፣ ይሄ ነገር ይመለስልኝ፣ መንግስት ይክፈለኝ ብለው አመለከቱ። በኋላ በቀደም በአንተ ፕሮግራም ሲነሱ የነበሩት ራስ ሙሉጌታ፣ ያኔ ቢትወደድ ሙሉጌታ ነበሩ፣ የገንዘብ ሚኒስትር ነበሩ። በሳቸው ሰብሳቢነት ብላቴን ጌታ ህሩይ፣ በጅሮንድ ዘለቀ አግደው አንድ 5 ሚኒስትሮች ያሉበት ኮሚቴ ተቋቁሞ አጥኑና መንግስትን ያስጠይቃል አያስጠይቅም። እኔ ትእዛዙ አለኝ፣ እንደውም በቃል ያውቀዋለሁ። የጽህፈት ሚኒስቴር ትእዛዝ ቁጥር 331 ታህሳስ 1919 በዛ ተሰባሰቡና ምን እንዲወስኑ እንደተፈለገ ያውቃሉ። የተሰማ አይደለም ብለው አይደለም የወሰኑት፣ መንግስትን በህግ በውጭ ሀገር አያስጠይቀውም ብለው ወሰኑ። መንግስትን ካላስጠየቀ ለምን ይከፈለዋል ተባለና ቀረ። ያን ጊዜ ነው በአንዴ የደዩትና ያኔ ነው ያቺን ግጥም
ነፍሴን አቆየኋት እንደምንም ብዬ ያውም በጠመንጃ በጥይት ቆስዬ ብሎ የገጠሙትና በጠመንጃና በጥይት ተመትቼ ነፍሴን አቆየው ለማለት አስመስለው ጠመንጃና ጥይቴ በመወረሱ እንዳው አጉል ተናግሬ አደጋ ውስጥ ልወድቅ ስል እንደምንም ብዬ ለነፍሴ እና ነፍሴን አቆየኋት እንደምንም ብዬ ያውም በጠመንጃ በጥይት ቆስዬ ብለው ከዛ በኋላ ከሀብት ጋር ተሰናበቱ። ግን ደስ የሚልህ ነገር ያን ሁሉ ከወሰዱባቸው በኋላ ሰዓት የሚገዛላቸው ማን ነው? ጃንሆይ። ካሜራ የሚገዛላቸው ማን ነው? ጃንሆይ። መኪና የሚገዛላቸው ጃንሆይ። ሁሉንም ነገር የሚገዙላቸው እሳቸው። ዋና ያልተፈቀደው ብር በራስህ አይኖርህ ይዞ መገኘት ብሩን። ካሜራም ካለቀብህ እኔ ጋ አመልክት ነው። እሳቸው ደግሞ ያውቁበታል ማመልከቻውን። አሁን አንዴ በጣም የሚያስቅ ፎቶ አለ። ይሄ ፎቶ ኤግዚቢሽን ባረግበት አንድ ቀን ጥሩ አወላግደው አነሷቸው እና ከጀርባው ግርማዊ ወይ ካሜራዬ አረጀ፣ እንደሚቀጥለው ጥሩ አርጌ እንዳነሳሁት አዲስ ካሜራ ይግዙልኝ ብለው ላኩላቸው። ሌካ ካሜራ ተገዛላቸው። ሌካ ነው ሁልጊዜ የሚጠቀሙት፣ ይገዙላቸዋል። ጠቅል ጋር ደግሞ ተንኮልም አለ። መኪና ሲያረጅባቸው እሳቸው ናቸው የሚለውጡላቸው። ይለውጡልኝ ብለው ይጠይቃሉ። ከጽህፈት ሚኒስቴር ማዘዝ ሲችሉ አካል ማን ነው መኮንን ሀብተወልድ ነበሩ ያኔ ትምህርት ሚኒስትር። ከትምህርት ሚኒስቴር ተራፊ በጀት ካለ ከዛ ዳርጌዋለሁ ብለው አሉ። የቃል ትዕዛዝ ነው ተሰጣቸው። ገዙ። ከዛ አንድ አመት ቆዩና ጃንሆይ መኮንንን አንስተው አካለ ወርቅን ትምህርት ሚኒስትር አደረጓቸው። አካለ ወርቅ እንደገቡ ሲያዩ ለተሰማ እሸቱ የተሰጠ 4000 ምናምን ብር ለነገረ ፈጅ ለትምህርት ሚኒስቴር ሰጡትና መጥቶ ፒያሳ የነበርንበትን ቤት አሉ አሸጉታሉ በሙሉ እና ምንድነው ሲባል እንደዚህ ትምህርት ሚኒስቴር እንዳለበት ጃንሆይ ጋር ሄዱና ጃንሆይ እኔ መቼም የእርሶን ቃል ጠረጠርኩ ብዬ ቀላጤ አልተቀበልኩም፣ አምኜ በትእዛዙ ተቀበልኩ። አሁን እንደ ዕዳ ተቆጥሮ ይዘውኛል፣ አንድ ነገር ያርጉልኛል እና ለትንሽ ጊዜ ማጣላት ስለፈለጉ መሳቅም ይፈልጋሉ እሳቸው። ተዋቸው። ያን ጊዜ አካለ ወርቅ በየቀኑ ጭቅጭቁን አበዛ። የኔታ አካለ ወርቅ ጥበብ ሚኒስትር ወርቅ አልማዝ የሚገኝ መሆኑን ከምድር መጽሐፍ ዘርግቶ እንደማስተማረ እኔን ተከትሎ ይላል በር በር ብለው ጻፉላቸው እና ከዛ በኋላ የለም እኛ አዘን ነው ተብሎ ተፈቅዶ ተነሳላቸው እና ሁሉንም ነገር ያደርጉላቸዋል። ግን ብሽሽቅ መሀል አለ። ሌላ ብሽሽቅ ልንገርህ። 82 ዓመታቸው ላይ ጂፕ እየነዱ አሰላ ሄደው ገደል ይገባሉ። ኋላ ያኔ ነው ችግርን ስሸሸው እሱ ሲከተለኝ አሰላ መጣና መረመር ጣለኝ አሉት። ያኔ ነው እና ገደል ይገባሉ። ልጃቸው ፓይለት ነበር። ጃንሆይን አስፈቅዶ ትንሽ አውሮፕላን ይዞ ሄዶ አምጥቷቸው ገቡ ቀዳማዊ ኃይለ ሥላሴ ሆስፒታል። በጣም ተጎድተው ነበር። ኋላ ጃንሆይ እንደሰሙ ሊያዩዋቸው መጡ። ያኔ የቀዳማዊ ኃይለ ሥላሴ ሆስፒታል ሐኪሞች ያውቃሉ። ጃንሆይ የሚጠይቁት ሰው ሲኖር ሁኔታውን በደንብ ያጠኑና ሪፖርት ለማድረግ ቀድመው ይጠብቃሉ።
እንዴት ነው ሲሉት አይ ዛሬን ቢያደር ነው አይተርፍም ይላቸዋል። ይገባሉ፣ ያያቸዋል። እውነትም ምንም ነገር የለም። ጎድናቸው ሳምባቸው ላይ አርፏል፣ ግን አልቀደደውም ሳምባቸውን እና በማግስቱ እንደገና ጠዋት ተመልሰው እንግዲህ ሞቷል ብለውም ይሆናል ይመጣሉ። ሲመጡ ፈረንጁ ደንግጦ መንገድ ወጥቶ ይቀበላቸውና ጃንሆይ ይሄ ለየት ያለ ሽማግሌ ነው፣ ማታ ሲያስር ጎድኑ ተመለሰ አላቸው። ተርፏል አላቸውና ገቡና እንግዲህ ድነሃል ምን ታረጋለህ ውጣ እንጂ አሏቸው። ጃንሆይ እኔ አልጋ ላይ ሆኜ እርስዎ ቆመው ሲያናገሩኝ ምን ጎደለብኝ ብዬ ልውጣ አሏቸው። እና ጃንሆይ መልስም አልሰጡ፣ ካባቸውን አዙረው ጥለዋቸው ወጡ። በአልጋ ቀልድ አያውቁም እሳቸው። ኋላ ብዙ አልቆየም፣ ቅድም ያልኩህ እኔ ያለሁበት ሲታመሙ መጀመሪያ የመጡት አልጋ ወራሽ ናቸው። ቤት ነው የመጡት። ኋላ ለአባታቸው ነግረዋል ይመስለኛል። ቀዳማዊ ኃይለ ሥላሴ ሆስፒታል ሲደርሱ ደግሞ ጃንሆይ መጡ። በኋላ ልሳናቸው እንደተዘጋ ተነግሯቸዋል። አየህ ያቺ ቂም አለች ካላ እኔ አልጋ ላይ ሆኜ ቂም ይዘዋል። አሁን ምን ይላሉ እሳቸው ደግሞ ለተንኮል የምትነግረን ነገር አለ ይሏቸዋል። በኋላ ወረቀት አነሱና ብዙ ነበር ግን ካላንደበት አያምርም ብለው አሳዩአቸው። እና በዚሁ ነው የተለያዩት። እና ግን ግንኙነታቸው ለዛሬ ፖለቲከኞቻችን ምሳሌ የሚሆን ለዛሬም ለትናንት ፖለቲካ ተጣላ መለያየት የለብንም። በሀገር ጉዳይ ተሰማ እሸቴና ጃንሆይ ተለያይተው አያውቁም። ተሰማ በሀገራቸው አኩርፈው አያውቁም። የሚለማ ነገር ካዩ ሄደው ለጃንሆይ ይነግራሉ። ጃንሆይ ደግሞ የፖለቲካ ጠላቴ ነው ብለው አይንቁም። ሁሉንም ነገር ዴሌጌሽን ልከው አስጠንተው ያለማሉ። እና ብዙ ነገር ቆቃን እሳቸው ናቸው ያለሙት። ሶዶሬን፣ ወሊሶን በጃንሆይ ጊዜ ነው። ወንጂ ስኳር ፋብሪካ፣ ሸንኮራ አገዳ የመጀመሪያ እዛ የተከሉ እሳቸው ናቸው። ቦኩን ብቻ ነው የሰጧቸው። የቦኩንም እንፋሎት እሳቸው ናቸው ያገኙት። እሱን አንተ አልማና ተጠቀምበት አሏቸው። 100,000 ብር ያበድሩኝና ላልማው አሉ። በዛው ተዘጋጉ። እና ጥሩ ግንኙነት እስከ መጨረሻው ነበራቸው። ፕሮቶኮላቸው እንደተጠበቀ ነው። የቤተ መንግስት ግብዣ ይጠራሉ። እንደዛ አይነት ነበረና እኔ በአንድ በኩል የፖለቲካ ቅራኔያቸው ታሪክ መነገሩ ጥሩ ሆኖ፣ በሌላ በኩል ግን ያ ከነቅራኔ አብሮ የመኖሩ ከ1909 እስከ 1957 48 ዓመት መሆኑ 48 ዓመት አብረው ኖረዋል። ይሄው ነው የተሰማ እሸቴ። ይገርማል። መተረክ ይችላሉ አይደል? መተረክ ይችላሉ፣ ማብራራት ይችላሉ፣ ማዋዛት ይችላሉ። እና እኔ ዝም ብዬ ነው የምሰማው። ለዛ አለው ወዛ አለው። እና ምን እየጠየቅኩ ነበረ ራሴን። በጣም ብዙ እውቀት ነበራቸው ነጋድራስ ተሰማ እሸቴ። ይስላሉ፣ ፎቶግራፍ ያነሳሉ፣ ሙዚቃ ይጫወታሉ። የብዙ አዳዲስ ነገሮች ፈጣሪዎች ናቸው። ስፖርተኝነቱን ይድነቃቸው ተሰማ ወሰደ። ሌሎች ልጆቻቸው የልጅ ልጆቻቸው ምን ወሰዱ ብዬ ሳስብ ለካስ ታደለ ይድነቃቸው ተሰማ እሸቴ ጨዋታውን ተረክቧል።
ኢትዮጵያ ውስጥ ከአያያዝ ይቀደዳል፣ ከአነጋገር ይፈረዳል የሚለው አባባል በጣም ነው የሚገርመኝ። አነጋገር ዋጋ ይሰጠዋል። ንግግር ባለማወቅ የተነሳ እርምጃ የተወሰደባቸው አሉ። ማግኘት ሲገባቸው ያላገኙት ነገር አለ። አንዳንዶቹ ደግሞ ንግግር በማወቃቸው ይሄ ብልሃት ይወደዳል። ነጋድራስ ተሰማ እሸቴ ጠጅም አልጠጣነ ከተለየናችሁ አውራው ከተያዘ ማሩን እባካችሁ የሚል 2 መስመር ልከው እንዲፈቱ ምክንያት ሆኗል እና በቅኔያቸው ይታሰራሉ፣ በቅኔያቸው ይፈታሉ። ሰምና ወርቅ ሕይወት ያላቸው ናቸው። ይሄ ግጥም አላስፈታቸው። ነጋድራስ የላኩት የልመና ግጥም በትንሹ 50 ይሆናል። ከ50ዎቹ አንዱ ነው ይሄ። ይሄ በ1914 ነው የተላከው። በ1914 አልተፈቱም ነጋድራስ። መርሴ ለምን እንደሆነ አላቅም፣ የታሰሩበትንም የተፈቱበትንም ታሪክ ለውጠዋል። አንደኛ የታሰሩት ከሐረር ራስ ምሩ ማርከው ይዘዋቸው መጥተው ነው ይላሉ። ውሸት ነው። ተሰማ እሸቴ ሐረር አልነበሩም። ግጥሙ ውስጥ እዛ ውስጥ ብትፈልግ ታገኛለህ። ስልኩን በእጄ ይዤ ብል አጣሁት። ምድር ባቡር ገብተው ይመላለሱ ጌታዬን ብጠይቅ ምነው አይመልሱ። ኩዴታ ሊደረግ ነው ብለው ለመናገር ከዚህ ሆነው ስልኩን የአውሮፓ ኤምባሲዎች በየቦታው ኮንትሮል አድርገውባቸው አቅቷቸው ነበር። ከዚሁ ነው የተያዙት። አንደኛ ከሐረር ተማርኮ መጣ የሚለው አዲስ ተረት ነው። ሁለተኛ 1914 አልተለቀቁም። 1914 የኔ አባት የተወለደበት ዓመት። ከዛ በኋላ ኤልያስ ተወልዷል እዛው። ከዛ በኋላ አዘነች የምትባል ልጅ ተወልዳለች። አዘነች እዚህ ነው የተወለደች። ጋሽ ኤልያስ ተወልዷል። 1916 ጃንሆይ ወደ አውሮፓ ለመጀመሪያ ጉዞ ሲሄዱ ነው የተፈቱት እና ግጥሙ ግን በጣም ብዙ ነው። ለምን ለመለወጥ እንደተፈለገ አይገባኝም። ምናልባት የጦር ምርኮኛ ሆኖ ነው 7 ዓመት የታሰረው ለማለት ከሆነ ስህተት ነው። ጦር ምርኮኛ አልነበሩም። ምንድን ነው እንደውም ማስታወሻ ደብተራቸው ከግጥሙ ጋር ታሪክ አለ። ምን ይላል? ልጅ ኢያሱ ሐረር ሊሄዱ ዋዜማው ላይ ፊታውራሪ ሉልሰገድ የሚባሉት ራስ ሉልሰገድ የእቴጌ መነን የመጀመሪያ ባለቤት ይመስሉኛል። ራስ ሉልሰገድ እና አንድ ሌላ ባለስልጣንና ደጃዝማች ተፈሪ እኔ ሆነን ጊዮርጊስ ቤተ ክርስቲያን ለመሳለም ሄድን። እዛ ስንደርስ ልጅ ኢያሱ ወደ ደወሉ ድረስ ዘልቀው ገቡ። እኛ ከውጭ ጸሎት እያረግን እያለን መጥተው በደህና መልሰኝ ብዬ ተስያለሁ ማስታወሻ ጻፍልኝ ብለው አጻፉኝ ይላሉ። ይህን ተባብለው ሄዱ። ሐምሌ 8 1908 ወደ ሐረር ጉዞ ተደረገ። ያ የልጅ ኢያሱ ጉዞ አጭር ጉዞ አይደለም፣ ፐርፐዝ ነበረው። ውሃ የመያዝ ጉዞ ነው። በጀርመንና በቱርክ የተዘጋጀ ጉዞ ነው። ስለቱም ለዚህ ነው። ግን ሲሄዱ ደግሞ አውሮፓውያኖች እዚህ ኩዴታ አዘጋጅተዋል፣ እዚህ ካሉ ተቃዋሚዎች ጋር። ስለዚህ ተሰማን ሁኔታውን እንዲመለከቱ በነሐሴ ልከዋቸዋል። አዲስ አበባ ነበሩ። አንዴ ከመጡ በኋላ መመለስ አልቻሉም። ኩዴታ አድራጊዎቹ ኦልሬዲ ነገሮችን ተቆጣጥረዋል። ስልክም ለመደወል አልቻሉም። መስከረም 17 መፈንቅለ መንግስቱ ሲደረግ ከቤታቸው ነው
የወሰዷቸው። ያችን ውክልና ብቻ ሞልተው ለግሪኩ በዛው ነው የሄዱት እና በዛች የምህረት ጥያቄ አይደለም። ቅድም እንዳልኩ ልጆች ያደጉ ለልጆች ትምህርት ወደ አዲስ አበባ መጥቼ ግዞቱ ወደ አዲስ አበባ ይለወጥልኝ ነው። በዛ ነው ምህረት የተደረገላቸው። ማን ነው ወደ አዲስ አበባ እንዲመጡ የተደረገው? ግን ከመጡም በኋላ እኔ ፎቶውም አለ። በጅሮንድ ዘለቀ ቤት ነበሩ። በጅሮንድ ዘለቀ ወይዘሮ አዛለች ጎበና የሚባሉ ምናልባት በስም የራስ ማን ነው አምባሳደር እምሩ ዘለቀ አሁን በቅርብ የሞቱ አሜሪካን ሀገር የእሳቸው አባት ናቸው። እና በጅሮንድ ዘለቀ ቤት የግዞቱን ነበር ማወራው የተጫወትኩ ያለው። አዎ ፎቶዎችም አሉ። እዛ ነበር እንትን ያሉት። ወይዘሮ አዛለች የእሳቸው ባለቤት የሴት አያቴ ቅርብ ጓደኛ ናቸው። ስለዚህ ቤተሰብ ጋር እንደመታሰር ማለት ነው። እዛ ነው የቆዩት። ግን ደግነቱ ጃንሆይ ከአውሮፓ ጉብኝት ሲመለሱ ለቀቋቸውና ጎጆ መውጫ ብለው ትንሽ ብርም ሰጥቷቸው መኪና ገዙላቸው እና አንድ ቦታ ላይ አንድ እንደው የጣሊያን ቅድም ጋሽ መስፍን ያልከው ጣሊያን ሲሸነፍ ጀነራል ካኒንግሃም ነው አዲስ አበባ ነው የያዘው እና በአይሮፕላን የተበተነ ወረቀት ነበር። ያንም በአይሮፕላን የተበተነ ወረቀት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ደብዳቤ አስይዞ ነጋድራስና ባላምበራስ ግርማ የህራድ የሚባሉ ማን ነው ስሙን ደጃዝማች ገረሱ ዱኪን አሁን የገባው ፈረንጅ ጣሊያን አይደለም ለኢትዮጵያ ነጻነት የሚዋጋ እንግሊዝ ጦር ነውና እንዳትተናኮሉ የሚል ደብዳቤ አስይዞ ላካቸው። ሄዱና ሊያስታርቁ ነው። ያንን ሲሰጡ ደጃዝማች ገረሱ እናንተ እዛ ከጣሊያን ጋር ምን ስትሰሩ ነበር ብሎ ሁለቱንም አሰረ። ቄሱንም አሰሯቸው። ጃንሆይ ሲመጡ ቄሱንና ግርማን አስፈቱና አባባን ተዋቸው። ያው ትንሽ መበሻሸቁ አለ እና ሲፈቱ ግን ከጣሊያን የተወረሰ ሻሸመኔ ውስጥ የሳልሳና የእንጨት ፋብሪካ ነበር። የዛ ዳይሬክተር አረጓቸው እና ትልቅ ደሞዝ ምናምን ተሰጥቷቸው እዛ ሄዱ። በኋላ እዛ ይሄዳሉ፣ ይሰራሉ። አርብ አዲስ አበባ ይመጣሉ። ቅዳሜ ሁልጊዜ ቤተ መንግስት እራታቸውን ይበላሉ። በጣም ተቀራረቡ። በኋላ አንድ አመት ያህል እንደሰሩ አዳሚት ሁሉ የምትባል ድልድይ አለች ከሻሸመኔ ወዲህ። ያቺ ድልድይ ዝናብ ጠረጋትና መምጣት አልቻሉም። በዛን ጊዜ የስራ ሚኒስትሩ ዘውዴ በላይነህ ይባላሉ። ዘውዴ በላይነህን አሰራ ብለው ቢያስታውሱም አይሰራ እና ከኃይለ ሥላሴ ከእቴጌ መነን አዲስ ፍቅር ይዞ ሲወዘውዘን ያ ዘውዴ በላይነህ አቆራረጠን ብለው ያንን ገጥመውባቸዋል። እና እንደዛ ነው። ጋሽ ታደለ የሚጠገቡ አይደሉም። በብዙ መንገድ የሚነገር የሚተነተን ታሪክም አላቸው። ተሰማ እሸቴ ላይ ይድነቃቸው ተሰማ ላይ ያተኮርን እንጂ እሳቸው ራሳቸው ብዙ ታሪክ የሚወጣቸው ናቸው። ብዙ በር ካንኳኳን አንዱንም ገልጠን ሳንገባ እንቸገራለን ብለን ነው። ግን ካገኘናቸው አልቀረ ስለ ይድነቃቸው ተሰማም የተወሰነ ነገር ማለት ስለሚቻል ነው የተወሰነ የምንጨምረው ማለት ነው።